ፈገግታ ማለት የመጀመሪያ እይታ ውስጥ የሚገባ ውበታችን ጎልቶ የሚያወጣ ነው። ፈገግታን ደግሞ ይበልጥ የሚያሳምረው ጥርሳችን ነው። ዛሬ 10 ጥርስን ወደ ሀጫ በረዶ የሚለውጡልን ውጤታማ ዘዴዎችን ላሳያችሁ ነው። እናንተ ብቻ እስከ መጨረሻው ቪዲዮ ድረስ በማየት ቀኑን ሙሉ ይሳቁ። ጥርሶን በቤት ውስጥ ነጭ ለማድረግ እነዚህ መፍትሄዎች መጠቀም አለብን። አንደኛ፣ በስትሮ ቡና፣ ሻይ ወይም ቀለማቸው ጠቆር ያሉ መጠጦችን በሚጠጡበት ጊዜ በስትሮ መጠቀም። ይህ መጠጡ በቀጥታ ከፊት ጥርሶቻችን ጋር እንዳይነካ በማድረግ በቆሻሻ ወይም ስቴን እንዳይበከሉ ይረዳል። ሁለተኛ፣ በኮኮናት ዘይት መጉመጥመጥ ወይም ኦይል ፑሊንግ። አንድ ሾርባ ማንኪያ ንጹህ ኮኮናት ዘይት በአፉ ውስጥ በማድረግ ለ10 እስከ 15 ደቂቃዎች መጉመጥመጥ። ይህ ዘዴ በጥርስ ላይ የሚከማቹ ባክቴሪያዎችና ቆሻሻዎችን ጎትቶ በማውጣት ጥርስን ቀስ በቀስ ያነጣል። ሶስተኛ፣ ከምግብ በኋላ መጉመጥመጥ። ማንኛውም ቀለም ያለው ወይም አሲዳማ የሆነ ምግብ ከበሉ በኋላ ወዲያውኑ በውሃ አፉን መጉመጥመጥ። ይህ ቀለሞችን በጥርስ ቀዳዳዎች ውስጥ ከመቀመጣቸው በፊት አጥቦ ያስወግዳቸዋል። አራተኛ፣ ተፈጥሯዊ የጥርስ ብሩሾች ወይም ክራንቺ ፉድስ እንደ ፖም፣ ካሮት ምግቦችን መመገብ። እነዚህ ምግቦች በሚያኝኩበት ጊዜ እንደ ተፈጥሯዊ ብሩሽ በመሆን የጥርስ ውጫዊ ቆሻሻን ይፍቃሉ። አምስተኛ፣ አናናስና ፓፓያ መመገብ። እነዚህ ፍራፍሬዎች ብሮሜሊን እና ፓፒን የተባሉ ኢንዛይሞች ይዘዋል። እነዚህ ኢንዛይሞች በጥርስ ላይ የሚለጠፉ ቆሻሻዎችን በመበታተን ጥርስን በቆንጆ ሁኔታ ያነጣሉ። ስድስተኛ፣ ቤኪንግ ሶዳ። በሳምንት አንድ ጊዜ ቤኪንግ ሶዳን ከጥቂት ውሃ ጋር በማቀላቀል ጥርስን መቦረሽ። ማስጠንቀቂያ፣ ይህን በሳምንት ከአንድ ጊዜ በላይ አያድርጉ፣ ምክንያቱም የጥርስ መከላከያ ወይም ኢናሜል ሊያሳሳ ይችላል። ሰባተኛ፣ ሃይድሮጅን ፐሮክሳይድ። 3% የሚሆነውን ሃይድሮጅን ፐሮክሳይድ ከእኩል ውሃ ጋር በመቀላቀል አፍን ለ60 ሰከንድ መጉመጥመጥ። ይህ አብዛኞቹ የጥርስ ማንጫ ቁሳቁሶች የሚጠቀሙበት ንጥረ ነገር ነው። ፈሳሹን እንዳይወጡት ተጠንቀቁ። ስምንተኛ፣ የወተት ተዋጽኦች እንደ አይብ ወይም ወተት ያሉ ምግቦችን መመገብ። በውስጣቸው ያለው ካልሲየም የጥርስን ውጫዊ ክፍል በማጠንከር ቆሻሻን በቀላሉ እንዳይጣበቅ ያደርግልናል። ዘጠነኛ፣ የከንፈር ቀለም ምርጫ። ለሴቶች ወደ ሰማያዊነት ወይም ኩል ቶንስ የሚያደሉ የከንፈር ቀለሞችን መጠቀም። ሰማያዊነት ያላቸው ቀለሞች ጥርስ ይበልጥ ነጭ ሆኖ እንዲታይ የሚያደርግ ለእይታ ቅዠት ወይም ቪዥዋል ኢሉዥን ይፈጠራል። ወደ ብርቱካናማ የሚያደርጉ ቀለሞችን ያስወግዱ። አስረኛ፣ የኤሌክትሪክ ጥርስ ብሩሽ መጠቀም። ተራ ብሩሽ ከሚያስወግደው ቆሻሻ በበለጠ የኤሌክትሪክ ብሩሽ በጥርስ ላይ ያሉ ንጣፎችን በደንብ ያጸዳል። ፍጹም መደረግ የሌለባቸው ነገሮች ሎሚና ሆምጣጤ። እነዚህ ጥርስ ወዲያውኑ ሊያነጡ ቢችሉ የጥርስን ውጫዊ ክፍል በማቅለጥ ለዘላለም ይጎዱታል። ከሰል ወይም አክቲቬትድ ቻርኮል። ከሰል በጣም ሻካራ ስለሆነ የጥርስ መከላከያን በመፋቃቅ ጥርስን ስሜታዊ ወይም ሴንሲቲቭ ሊያደርገው ይችላል። አብራችን ስለቆያችሁ በእጅግ አመሰግናለሁ። በቀጣይ ስለምንሰራላችሁ ሀሳባችን ኮሜንት ላይ ጻፉልን። እናመሰግናለን።